በራሳቸው ራሱ ገባህ እና ውስጥህ ይመጣል። በተለይ አንድ ቁርአን ከተነበበ በኋላ ብዙ ወንድሞቻችን እስልምናን የያዙ ወንድሞች ሲጠየቁ ቁርአን ካነበብኩ በኋላ የተረበሽኩት ነው የሚሉት። خلاص ቁርአን ካነበብኩ በኋላ በቃ ሰለምኩ፣ ውስጤ ሰልሟል። ከራስ ጋር መታገሉ ግን ይኖራል። ለምሳሌ እኮ አሁን ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘመን ራሱ ብንመለስ የነብዩ ጊዜ ከነበሩ ትላልቅ ነገስታት መካከል አንደኛው ንጉስ እኮ ትልቁ ንጉስ የሚባለው የሩም ንጉስ ነበር። የሩም ንጉስ ሱብሃንአላህ በጣም በሚገርም ሁኔታ ምን አደረገ መሰላችሁ? ለመስለም አቀደና መጀመሪያ ከመስለሙ በፊት ከዓረብ ሀገር መልእክት ተልኮልኛል ብሎ ከዓረብ ሀገር የመጡ ሰዎችን ሰብስቡልን ብሎ ሰብስቦ እና አቡ ሱፊያንን አግኝቶ አናገራቸው ይባላል። ሐዲስ ላይ ነው ያለው ነገር። እና አቡ ሱፊያንን ጠርቶ ስለ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ነገሮችን ጠየቃቸው። ሲጠይቃቸው ሲመልሱለት በቃ ተረዳ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ መሆናቸውን። ተከታዮቹ ይጨምራሉ ወይስ ይቀንሳሉ ሲል ይጨምራሉ በየቀኑ ተባለ። መልካም የሚከተሉትስ ሀብታሞች የሰዎች የበላይ የሚባሉት ናቸው ወይስ ድሆች ደከም ከሚያሉት ናቸው ሲባል አይ ደከም ከሚያሉት ናቸው እሱን የሚከተሉት ተባለ። በዘሩ ውስጥ ችግር አለበት ማለትም እናት አባቱ በዝሙት የተገኘ ምናምን ነው ወይስ ብለው ሲጠይቅ ኧረ በጣም ጥርት ካለ ቤተሰብ ነው የተወለደው በደንብ አድርገን እናውቀዋለን ተባለ። እያለ ብዙ ጥያቄ ጠየቀና በስተመጨረሻ በእርግጠኝነት አሁን እንደነገራችሁኝ ከሆነ እኔ የምቀመጥባትን ወንበር ይወርሳታል አለና ምን አደረገ መሰላችሁ? አምኗል። ሰውየው አውቋል በውስጡ። ሰዎችን ሰበሰበ ይባላል። እዚያ አጠገቡ ያሉትን ከሱ ጋር የሚገዙትን ሰዎች ሰበሰበና ምን ይላቸዋል? እንዴው የሆነ ነብይ መጥቷልና እንዴት ትላላችሁ ይሄን ነብይ ብንከተል ሲባል ልክ እንደ አህያ ነበር የተወራጩት ይባላል። ሙሽሪኮችም ተናግሯል። ጭራሽ በጊዜው ሙሽሪክ የነበሩ እንደና አቡ ሱፊያን ያሉት ነግሯቸው ነበር። ግን እስልምና ከመግባት ያገደው ነገር ምን ነበር? ስልጣኗ ነበረች። ትልቅ ስልጣን ነበር። ያ ስልጣን አሁን አመድ ሆኗል። ጊዜውም አልፈዋል። ስልጣኑም አመድ ሆኗል። ዛሬ ላይ ሌላ ሃይማኖት ውስጥ ያላችሁ ወገኖቼ እኔ ወላሂ በጣም ነው የምታሳዝኑኝ። በጣም ማለት ነው። ለምን በሉኝ። አንደኛ ነገር እናንተ ጋር ያለውን ነገር አይደለም ራሱ እኮ መልስ ይሰጣችኋል እኮ ስላሴው ራሱ። ከስላሴ ጋር ቁጭ ብላችሁ ኮንሰፕታችሁ ደግሞ ምን እንደተጻፈና ምን ያክል እንደሚጋጭ ስትመለከቱ ይገባችኋል። ከሰራውበት በኋላ በኢዝኒላሂ ተዓላ ክርስቲያኖችም እዚያ ውስጥ ያለውን ነገር በደንብ አድርገው ይመለከቱታል ብዬ አስባለሁ። በደንብ አድርገው ውስጥ ያለውን ነገር ይረዱታል ብዬ አስባለሁ። ያ ብቻ አይደለም 2 3 4 ትንቢቶችን አመጣለሁ ወደፊት በኢዝኒላህ። አሁን ደግሞ የሚገርማችሁ ነገር ዛሬ ራሱ ያንን ቪዲዮ ሰራለሁ ካልኩ በኋላ የሆነ የጀመርኳት ቪዲዮ አለች መራቂል ወዕይ የሚባል ያንን ቪዲዮ ሳልጨርስ እንኳን ይሄኛውን አልጀምርም አልኩኝ። መራቂል ወዕይ ደግሞ ሰፋ ያለ ቪዲዮ ነው። ከራሴ ጋር ግብ ውስጥ ገብቻለሁ። እስቲ ኢንሻአላህ ጊዜ ሳገኝ ይሄንን ቪዲዮ በኳሊቲ ሰራዋለሁ ብዬ አስባለሁ። መጽሐፉ ደግሞ ትንቢቱ የተነበየው በቅርቡ አይደለም ትንቢቱ የተነበየው። ትንቢቱ የተነበየው በጣም ጊዜውን በጣም አቅርበው ያስቀመጡ ሰዎች በቅርቡ ነው ይህ መጽሐፍ የተጻፈው ብለው ያስቀመጡ ሰዎች ከኢየሱስ ክርስቶስ መወለድ በፊት በ100 ዓመት ነው ያሉት። ራቅ ያደረጉት ደግሞ እስከ 300 ዓመትም ማለትም እስከ 3ኛው ክፍለ ዘመን ከኢየሱስ ውልደት በፊት ከዓመተ ምህረቱ በተቃራኒው ማለት ነው። ቢሲ የሚባል አለ አይደል? ኤዲና ቢሲ አይደለም የሚቆጠረው። ቢሲ ቢፎር ክራይስት 300 ዓመታት ያስቀመጡላቸው አባቶች አሉ። ይሄን ነገር ማለት ነው። መጽሐፉ ከኢየሱስ ክርስቶስ መወለድ በፊት በጣም የታወቀ መጽሐፍ ነበር። መጽሐፉ የተነበዩት ነብይ ደግሞ ሄኖክ የሚባሉት በክርስትና፣ በእስልምና ደግሞ ነብዩላህ ኢድሪስ ናቸው። በኢስላም ነብዩላህ ኢድሪስ ነው የሚባሉት እሳቸው። እና ነብዩላህ ኢድሪስ አለይሂ ሰላም የኖሩት ደግሞ ከነብዩላህ አደም አለይሂ ሰላም 700 600 ምናምን ዓመት ገደማ ነው። 6 ቁሩኖች ናቸው መሃላቸው ያለው ማለት ነው። ነብዩላህ አደምና ነብዩላህ ኢድሪስ መካከል ያለው እና ኢንሻአላህ እስቲ ይሄን ነገር በደንብ አድርጌ በሰፊው ለማስቀመጥ ሞክራለሁ ቪዲዮ ላይ። ቪዲዮው ደግሞ ሊረዝም ይችላል። እውነተኛውን መንገድ የሚፈልጉ ስለ መጽሐፍ ቅዱሳቸው በደንብ አድርገው መረዳት የሚፈልጉ ብዙ ክርስቲያኖች አሉ። በተለይ በመጽሐፍ ቅዱስ ጉዳይ ግራ የተጋቡ ብዙ ክርስቲያኖች አሉ። እነሱ ይረዱበታል ብዬ አስባለሁ።
ኢንሻአላህ ቪዲዮ ላይ የምናገረው ስለ መጽሐፍ ቅዱስና መጽሐፍ ቅዱስ ውስጥ ያሉ ነገሮችን ነው። ደግሞ የሚገርመው ነገር ቁርአንና ሐዲስ ላይ የተጠቀሱ ሹፍ ቁርአንና ሐዲስ ላይ የተጠቀሱ ትንቢቱ ላይ ማለት ነው እንዴት ተደርጎ ከትንቢቱ ጋር እንደተገናኘ ያስረዱኛል። ማስረዳት የሚችል ሰው ካለ ማለት ነው። እና ያኔ ያለው እስቲ ኢንሻአላህ አላህ የነገ ሰው ይበለን። ቪዲዮ 5 ዓመት አልሞላኝምና የዛሬ 5 ዓመት ማንተዋወቀው ሰዎች አንዳንድ ወንድሞች ደግሞ የዛሬ 5 ዓመት በሌላ እሳቤ ላይ ነበሩ፣ በሌላ አስተምህሮት ላይ ነበሩ፣ በሌላ ሃይማኖት ላይ ነበሩ። የረበል ዒዘቲ ወልጀላልን ችሎታ ደግሞ ተመልከቱ። ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ የሚባለው ለዚህ እኮ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የሰው ልብ የሚባለው የሰው ቀልብ የሚባለው ነገር የአላህ ስብሓነሁ ወተዓላ በይነ እስቡዕ ሚን አሳቢዕ ረሕማን ያሉት ነቢዩ ሰለላሁ ዐለይሂ ወሰለም የአላህ ስብሓነሁ ወተዓላ እጅ ውስጥ ያለች አላህ ስብሓነሁ ወተዓላ እንደፈለገ የሚገለባብጣት ነገር ናት ልብ ማለት። ስለዚህ ወንድሞችና እህቶች አላህ ልባችን እንዲያጸናው ዱዓ አድርጉ። አንድ ሸይኽ ነበርና ያ ሸይኽ አላህ ስብሓነሁ ወተዓላ መልካም ስነ ምግባሩ ወፍቆታል። በጣም ጥሩ ሰው ነው። ሲናገር መልካም ነው የሚናገረው፣ ሲሰራ ጥሩ ነገር ነው የሚሰራው። ልጆቹም በጣም መልካም ልጆች ነበሩት እና ተጠየቀ፣ እንዴው ሸይኽ በህይወቶት የማይረሱት ነገር አለ እንዴ? ከዱዓ መሃል የማይረሱት ዱዓ አለ እንዴ? ይሄን ሁላ ነገር ያመቻቸሎት። አንደኛ ነገር ለራሶት በጣም መልካም ሰው ኖት። ሁሌ ፊቶት እንደፈካ፣ ሁሌ እንደተጫወቱ፣ ከሰው ጋር እንደተቃለዱ፣ የነብዩን ሱና እንደተከተሉ ነው ሁሌ። ልጆቹት ደግሞ እንዳለ መልካም ልጆች ነው ያሉት እና እንዴት ነው የሚያደርጉት ለብቻ የሚያስታውሱት ዱዓ አለ እንዴ ሲባሉ 2 ዱዓዎችን ረስቼ አላውቅም አሉ። ሰላት በሰገድኩ ቁጥር 2 ዱዓ ረስቼ አላውቅም። አንደኛው ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕመተን ኢነከ አንተል ወሃብ። ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ልቦቻችንን አንዴ ወደ ቀጥተኛው መንገድ ከመራህልን በኋላ ወደ ጥመት አታስገባን ያ ረቢ ብዬ አላህን ለምነው ነበር። ሰላትን እየሰገደ መልካም ነገር እየሰራ አላህን እየተገዛ ጥሩ ነገሮችን እያደረገም ልቡን አይተማመንም። ምክንያቱም የአላህ ስራ አይታወቅማ፣ አላህ ስብሓነሁ ወተዓላ ቻይ አምላክ ስለሆነ። ሁለተኛው የማልረሳው ዱዓ ደግሞ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩኒን ወጀዐልና ሊልሙተቂነ ኢማማ። ረበና ሀብ ለና ሚን አዝዋጅና ወዙርያቲና፣ አላህ ሆይ ሀብለና ለግሰን ሚን አዝዋጅና ወዙርያቲና ከሚስቶቻችን እንዲሁም ደግሞ ከዘርዘሮቻችን ወይ ደግሞ ከልጆቻችን ከቤተሰቦቻችን በአጠቃላይ ለግሰን። ቁረተ አዕዩኒን የአይኖቻችን ማረፊያ የአይኖቻችን መደሰቻ የሆኑትን መልካም ሚስቶችን፣ መልካም ልጆችን፣ መልካም የልጅ ልጆችን ወፍቀኝ ብዬ ለምነው ነበር አላህን ሱብሓነሁ ወተዓላ። እነኚህ ሁለቱን ዱዓ አልዘነጋም ማለት። ከስራ አስምሬ የምነግራችሁ 1 ነጥብ ደግሞ አለኝ። ዱዓ ካደረጋችሁ ደግሞ በእርግጠኝነት ረበል ዒዘቲ ወልጀላል ቃል እንደገባው ሁላ ዱዓ አድርጉ እቀበላችኋለሁ ብሏል። አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር እኮ ሐታ ስለ ዱዓ ጉዳይ ሲናገር ኡድዑኒ አስተጂብ ለኩም ብቻ እኮ አይደለም፣ ወንጀል ሰርታችሁ እንኳን ወደ አላህ መታችሁ ተዋድቃችሁ አላህን ብትለምኑት ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። እንዲያው ከአላህ ሱብሓነሁ ወተዓላ ረሕመት እኮ ተስፋ መቁረጥ የነበረበት ማን ነው? አላህ እንዲህ ብዙ ጸጋ ብሎልን መልካም ነገር ሰጥቶን እንዲህ ጥሩ አድርጎ ፈጥሮን ቀጥተኛውን መንገድ አሳይቶን ይሄን ሁላ ነገር ካደረገልን በኋላ ወንጀል እንሰራለን፣ እንሳሳታለን። ከተሳሳትን በኋላ ግን አላህ ሱብሓነሁ ወተዓላ ምን ይለናል? መሳሳታችሁን አይደለም ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በነፍሶቻችሁ ላይ ከድንበር የተላለፋችሁ ሰዎች ሆይ፣ ነፍሶቻችሁን የበደላችሁ ሰዎች ሆይ ላ ተቅነጡ ሚን ረሕመቲላህ፣ ምንም ያክል ብታጠፉ፣ ምንም ያክል ወንጀል ብትሰሩ፣ ምንም ያክል ከአላህ መንገድ ብትርቁ ላ ተቅነጡ ሚን ረሕመቲላህ። በዚህ ነጥብ ላይ ትምህርት ይሆናል ብዬ ነው የማስበው፣ ሁላችንም ማለት ነው። ወንጀል ስንሰራ ሳላስበው ወደ ሁለተኛ ቶፒክ እየገባሁ ነው፣ ልግባ፣ ችግር የለውም ስለሚጠቅምም ማለት ነው። ወንጀል ስንሰራ የሸይጣንን አካሄድና የኛ መልስ ምን መሆን እንዳለበት ልንገራችሁ እስቲ። የወንጀልን ነገር
ምክንያቱም በደንብ አድርጌ ወንጀልን ስለማቀው ብዙ ስለምሰራ አላህ ይቅር ይበለኝ፣ አላህ ተውበት ይመለስልኝ፣ አላህ Subhanahu Wa Ta'ala ይቅርታ ያደርግልኝና ስለምሳሳት አቀዋለሁ ሸይጣን እንዴት አድርጎ እንደሚወሰውሰኝ ማለት ነው። በደንብ አድርጋችሁ ስሙ። ወንጀል መጀመሪያ ስንሰራ ሸይጣን ምን ያደርጋል መሰለህ? በተቻለው አቅም ወንጀል ውስጥ አንተ መያዝ ይፈልጋል። አንተን ኮንትሮል አድርጎ ወንጀል ውስጥ እንድትቆይ መጥፎውን ነገር እንድትሰራ ወደ አላህ እንዳትመለስ ያዝ ያደርግህና ያቆይሃል እዚያ ውስጥ። እንደምንም ብለህ ጌታህን ስለምትወደው እንደምንም ብለህ ጎትተኸው ትወጣለህ ከሸይጣኑ እንትን ውስጥ ማለት ነው። ማቀፍ ውስጥ ትወጣና ተውበት ታደርጋለህ። ወዲያው ተውበት ስታደርግ ምን ያደርጋል መሰለህ? የሆነች እንትን አለው መሸንገያ ነገር አለው። ብትሄድም ችግር የለውም ሂድ ትመለሳለህ። መቼስ ይላል ሂድ ችግር የለውም ትመለሳለህ። ትሄዳለህ ትንሽ ትቆይና የሰው ልጅ ነህ ወደ ስህተቱ ትመለሳለህ፣ ወደ ወንጀሉ ማለት ነው። ልክ ወደ ወንጀል ስትመለስ ምን ይልሃል መሰለህ? አንተ ጋር መጥቶ ይኸው እንደነገርኩህ እኮ አንተ እኮ የአላህ ባሪያ ለመሆን የሆነ የሚቀንህ ነገር እኮ አለ። አንተ ወንጀልን አበደን ከወንጀል ርቀህ ልትቆይ አታስበው። እኔ አንተም በደንብ አድርጌ ስለማቅህ ነው። ከዚያ በኋላ ምን ውስጣችን ላይ ይመጣል? እንዲው እንዲህ እየተመላለስኩ ወንጀልም እየሰራው እየተወበትኩም እየሰራው የምቀልድ ነገር አይመስልም እንዴ ትላለህ። ሸይጣን መስሎ ይመስላል ይላል። እንዴ ከአላህ ጋርም አትሳፈጥ፣ ከአላህ ጋር አትቀልድ፣ ከአላህ ጋር አይቀለድም። ለአንተ ያሰባ ይመስላል እንዲህ ሲልክ ለአንተ ያሰባ አይመስልህም? ከአላህ ጋር አትቀልድ፣ ከአላህ ጋር አይቀለድም። ከተወበትክ ነው። እንትን ካልክ ደግሞ ወንጀል ከሰራህ ደግሞ ከዚያ በኋላ خلاص ልብህ ውስጥ ምን ይፈጠራል መሰለህ? አስሬ ከምመላለስ እንዴው ሰብሰብ አድርጌ ያጠፋሁትን ላጥፋና ከዚያ በኋላ ልመለስ ትላለህ። ነብዩ ደግሞ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩት ሐዲሶች መካከል እኔ ሁሌ ከማስታውሰው አንደኛው መሰለህ? አንድ ባሪያ የሆነ ወንጀል ሲሰራ ኑክተት ዐላ ቀልቢ የኑክተቱን ሰውዳ ግበታል አሉ ጥቁር ነጥብ። ተውበት ካደረገ ደግሞ ይጠፋለታል። በወንጀሉ ላይ ወንጀል ከጨመረ ሌላ ሁለተኛ ነጥብ፣ ሌላ ወንጀል ሌላ ሶስተኛ ነጥብ እያለ ይጨምራል። ሌላ አያ ደግሞ አለ የአላህ Subhanahu Wa Ta'ala ንግግር ላይ ምን ይላል? ፈለማ ዛጉ አዛገ አላሁ ቁሉበሁም። ስህተቱንና ወንጀል ላይ መቆየትን ሲመርጡ ደግሞ አላህም ያንን ጥመት አገራላቸው። ወደ አላህ ከመመለስ ይልቅ ወደ ወንጀሉ መጎተትና ወንጀልስ መቆየቱ እያማረው እየቀረበው ይመጣል። ሹፍ ከዚያ ሸይጣን ምንድነው የሚፈልገው? ይሄን ነገር ነው በቃ የሚፈልገው። እዚህ ደረጃ ላይ መድረስ ነው የሚፈልገው። 5 6 7 8 ወንጀል ያሰራህና ሰብሰብ ያስደርግሃል። ከዚያ በኋላ ተውበት ብታደርግም እሱ ችግር የለበትም። ምክንያቱም ከዚህ በኋላ የሆነ አንተን የሚፈልግበት ላይን ስላለው ማለት ነው። ምን ያደርግሃል መሰለክ? ተውበት ስታደርግም ዝም ይልሃል። ሄደህ ተውበት ታደርጋለህ። እንዲሁም ቃል ሁላ እንድትገባ ሊገፋፋህም ቁጭ ብሎ ሊመለከትህም ይችላል ሸይጣን። ባይደወይ ቃል እንድትገባ ለአላህ ቃል እንድትገባለት አንተማ ከዚህ በኋላ ምርጥ ያላ በተለይ ረመዳን ሲደርስ አስተውላችሁ ከሆነ ረመዳን ሲደርስ እኮ ለአላህ ቃል የሚገቡ ብዙ ሰዎች አሉ። ብዙዎቻችን ለአላህ ቃል እንገባለን እኮ ረመዳን ሲደርስ። ለምን እንደሆነ ታውቃላችሁ? ወላሂ አላህን ስለምንወደው ብቻ ነው። አላህን ስለምንወደው ረመዳን ሲደርስ ከአላህ ጋር ያለን ቀረቤታ በጣም ጠንክር ያለ ስለሆነና ውዴታችን በጣም የጨመረ ስለሆነ በዚያ በውዴታ ውስጥ ሆነን ለአላህ ቃል እንገባለታለን። ከዚህ በኋላማ ኢንሻአላሁ ተዓላ አበደን አላህ ሆይ ቃል እገባልሃለሁ እንዲህ አይነት ወንጀል ውስጥ አልገባም ትላለህ። ድፍን የረመዳንን ወር በመልካም ስነ ምግባር ነው የምታሳልፈው። ድፍን የረመዳን ወር ረመዳን ብቻ አይደለም ከረመዳን በኋላም ሊቆይ ይችላል። ወላሂ ረጅም ጊዜ ማለት ነው። ረጅም ጊዜ ልትቆይ ትችላለህ መልካም ስራው ላይ ማንም አይናገርህም። ልክ እዚያ ላይ መቆየትህን ሲያውቅና ልብህ ወደ መልካም ነገሩ በደንብ ማዘንበሉን ሲያውቅ ይመጣልሃል። እንደምንም ብሎ በላይ በታች ወንጀል የሚባል ነገር ከራቃችሁ በኋላ በደንብ አድርጋችሁ ስሙኝ እስቲ። ወንጀል የሚባል ነገር ከራቃችሁ በኋላ ወደ ወንጀሉ የሚገፋፏችሁን ሰዎች ከራቃችሁ በኋላ መጥፎ ጓደኛን ከዘጋችሁ በኋላ ልክ ልባችሁ ተመልሶ በስርዓት መልካሙን መንገድ ይዛችሁ መጓዝ ስትጀምሩ፣ ትክክለኛው መንገድ ላይ መሄድ ስትጀምሩ፣ ተደውሎላችሁ አይታወቅም? ከዚህ ፊት አታውቁም?
ተደውሎላችሁ አታውቁም ከዚህ በፊት? እነዚያ መጥፎ የምትሏቸው ጓደኞች ከዘጋችኋቸውና ዜሮ ካደረጋችኋቸው በኋላ በፊት ደውለው ማያውቁ ሰዎች ደውለውላችሁ አያውቁ? ይደውላሉ። ለምንድነው የሚደውሉት? ተልኮ አለ። ይደወላል፣ ትወተወታለህ፣ ትረበሻለህ፣ በቀኝ በግራ ትባላለህ። በግድ ጎትቶ ሸይጣን ወደ ነበርክበት ወንጀል ያስገባሃል። ከዚያ በኋላ خلاص አንተና እሱ ተጃለሳችሁ ማለት ነው። ምን ይልሃል መጥቶ خلاص አንተ እኮ መጀመሪያ ሲመክሩ እኮ አትሰማም ይልሃል። خلاص ነግሬህ ነበር መጀመሪያም አንተ አትረባም፣ አንተ የኔ ጓደኛ ነህ፣ خلاص አንተ ውሸታም ነህ፣ ኢማን ራሱ የለህም፣ በአላህ አላመንክም ይልሃል። ወላሂ አንዲት እህታችን እኔ ጋር መጣ፣ ወንድሜ ሙዓዝ አለችኝ፣ አቤት ወላሂ ወንጀል እየተወበትኩ እየተመለስኩ ወንጀል እየሰራሁ እየተወበትኩ እየተመለስኩ በስተመጨረሻ ካፊር መሆኔ እየተነገረኝ መጣ አለች። ማን የነገረሽ አልኳት። ልቤ እየነገረኝ መጣ አለች። ልቧ አይደለም የነገራት ሸይጣን ነው። አጠገቧ ተቀምጦ አንቺ ካፊር ነሽ፣ አላህን አትፈሪውም፣ አላህን አታመልኪው፣ የምታመልኪው ነፍስሽን ነው እያለ እንድታምኚው ያደርግሻል፣ ወይ ደግሞ እንድታምነው ያደርግሃል። የሚፈልገው ያ ነው። ሸይጣን የሚፈልገው ያንን ነጥብ ነው። በቃ خلاص ነብዩላህ ያዕቁብ እኮ የተናገረው ነገር እኮ ነበርኩ لا تيأسوا من روح الله إنه لا ييأس من روح الله إلا القوم الكافرون። ከከሃዲያን ውጭ እኮ ከአላህ Subhanahu Wa Ta'ala እዝነት ማንም ተስፋ አይቆርጥም ማለት። ስለዚህ ሸይጣን አንተ ካንተ የሚፈልገው ሌላ ነገር አይደለም፣ አንድ ነገር ብቻ ነው። በቃ ተስፋ እንድትቆርጥ ብቻ። ተስፋ የምትቆርጥ ከሆነ ሌላ እህታችን ደግሞ የዛሬ 3 ዓመት ነው ወንድሜ ሙዓዝ እንዲህ አይነት ወንጀል እኔ ይቅርታ አድርጊልኝ እህት ያልኳት፣ ወንጀልሽን ለኔ መዘርዘር የለብሽም ምክንያቱም ምን የንስሐ አባት አይደለሁም። እስልምና ውስጥ የንስሐ አባት የሚባል ነገር የለም። የንስሐ አባት ካንተ ራስህ ነህ። ወንጀል ሰርተሃል አይደል? ራስህን ሰትረህ ወደ አላህ መጮህ ነው። የንስሐ አባት አይደለሁም እኔ ጋር አትናገሪ አልኳት። ኡስታዝ አለችኝ እኔ ይቅርታ አድርግልኝና በቃ ተውበት አድርጌ ራሴን ማጥፋት ነው የምፈልገው አለች። ወላሂ العظيم ተውበት አድርጌ ራሴን ማጥፋት ነው የምፈልገው፣ ምክንያቱም ከዚያ ወንጀል ራሴን መያዝ አቅቶኛል። ያ ወንጀል ደግሞ በነገራችን ላይ ሁላችሁም ተኸይሉ ከምታደርጉት በላይ ከባድ ወንጀል ነው። በጣም ከባድ ወንጀል፣ በጣም ከባድ። ሁላችሁም ገስ ማድረግ አትችሉም፣ ከባድ ወንጀል ነው። እና ስሚኝ አልኳት እህቴ፣ ራስሽን ያጠፋሽ ቀን ሸይጣን የሚፈልገው እሷን ነጥብ ነው። ሸይጣን በነገራችን ላይ የሚፈልገው እኮ የሰው ልጅ ከዱንያም ከአኺራም እንዳይሆን ማድረግ አይደል? መጀመሪያም እኮ ከጀነት የተባረረበት ምክንያት እኮ አባታቸው ኢብሊስ ከጀነት ሲባረር የተባረረበት ምክንያት እኮ ይቺ ነጥብ ናት እኮ። ይቺ እህታችን ግን አላህን ከመፍራቷ የተነሳ አላህን ከመውደዷ የተነሳ በቃ በዚህ ወንጀል ላይ ሆኜ ከምሞት ተውበት እንዳደረግኩ ራሴን ባጠፋስ የሚል ነገር ነው ውስጧ አይመጣላት። ያን ነገር እሷ በጣም ምርጥ ሐሳብ ያመጣች መስሏታል። ሐሳቡን ግን ያመጣላት ሸይጣን ነበር። ስለዚህ ወንድሞችና እህቶች ሸይጣን የሚፈልገው ያንን ነው። መፍትሄውን ደግሞ ላስቀምጥላችሁ። ራሴን በጣም ወንጀለኛ ስለሆንኩ ሁሌ የምጠቀምበትን ሁላችንንም ይጠቅመናል ብዬ የማስበውን ነገር ላስቀምጥላችሁ። አንድ ግለሰብ የሆነ አካል ላይ አንድን ጥፋት ከሰራ፣ በደንብ አድርጋችሁ ስሙ። የሆነ አካል ላይ አንድን ጥፋት ከሰራ ያንን ጥፋቱን ለማረም ከወሰነ ሽማግሌ ይዞ ነው አይደል እንዴ ሰውየው ጋር የሚሄደው። ሰውየው ሽማግሌ የማይቀበል ከሆነ ግን መራቅ ይሻለዋል። ማለትም ከሱ ፊት መጥፋት ይሻለዋል። ያን ወንጀል ሰርቶ ድጋሚ እሱ ፊት ከሚቀርብ መጥፋት ይሻለዋል። አላህ Subhanahu Wa Ta'ala ዘንድ ተይዞ የሚኬድ ሽማግሌ ደግሞ መልካም ስራ ነው። ወስተዒኑ ቢሰብሪ ወሰላህ ነው የተባልነው። መልካም ነገር ላይ ትዕግስት ማድረግና ዒባዳን ማብዛት ነው። ወደ አላህ ለመቅረብ አንድ ባሪያ ወደ አላህ መቅረብ ሲፈልግ የሆነን ሰው ይዞ የሆነን ሽማግሌ ይዞ አይደለም አላህ ፊት የሚቀርበው። ላ አላህ ፊት የሚቀርበው ሽምግልና ሊቆምልን የሚችለው ነገር መልካም ስራችን ነው። ጥሩ ስራ የሰራ ሰው፣ መልካም ስራ የሰራ ሰው፣ ዒባዳ ያደረገ ሰው በዚያ መልካም ስራው ነው ወደ አላህ የሚቀርበው። መልካም ስራ መስራትን እናብዛ። ወንጀሎቻችን ስፍር ቁጥር የላቸውም። ወንድሜ እህቴ የሆነ ወንጀል በሰራህ ቁጥር መልካም ነገሮችን ስራ። ከመልካም ነገሮች እንዳይለዩ የምልህ ደግሞ የመጀመሪያው ኢስቲግፋር ማድረግ ነው። በልብህ እየሰማኸው ኢስቲግፋር ማድረግ
ከነ ሁለመና ማለት ነው። ኢስቲግፋር አስተግፊሩላህ እሱ አይደለም። ላ ይሄ ኢስቲግፋር አይደለም። ይሄ ዝም ተብሎ የሚባል ወሬ ነው። እሱን አይደለም። ቁጭ ብላችሁ ከራሳችሁ ጋር ኢስቲግፋር ማድረግ እየሄዳችሁም ሊሆን ይችላል። ሰው መሃል ከተማ ላይ ቆማችሁ ሊሆን ይችላል። የነብዩላህ ሙሳ ዘመን ላይ የነበረው ግለሰብ እኮ ወንጀሉን ስንት ዓመት 40 ዓመት ሙሉ አላህ ላይ ሲያምፁ ከርሞ ተውበት ለማድረግ እኮ 2-3 ደቂቃ እኮ በቂው ነበር። አላህ ካንተ የሚፈልገው የልብህን ይቅርታ መጠየቅ ነው። በቃ አላህ ሽማግሌ ይዘህና አላለ፣ ሙክት አስገባ አላለክ፣ ሌላ እንትን አድርግ አላለ፣ ብር ክፈል አላለ። ኢስቲግፋር ማድረግ ከልብ የመነጨ ወደ አላህ የመመለስና ኢስቲግፋር ማድረግ ነው። ወንጀሉን ከደገምኩትስ መድገም አይደለም ብትደጋግመው፣ አንዴ ሁለቴ አይደለም ሚሊዮን ጊዜ አንድ ወንጀል ብትሰራ ያቺን ወንጀል ኢስቲግፋር ጠይቅ። ተግባባን? አንድን ወንጀል ሚሊዮን ጊዜ ብትሰራ ያቺን ወንጀል ተመልሰህ ይቅርታ ጠይቅ። አላህ ሆይ እንዲው ከአንድ አካል ቢሸሽ አንድ አካል እኮ ከሱ ሲሸሽ የሆነ የምትሸሽበት አካል ቢኖር እኮ ነው አይደል እንዴ የምትሸሸው ያንን ግለሰብ። አንድን ግለሰብ እኮ የሆነ ነገር አጥፍተህበት ብትሸሽ የምትሸሸው ሰላም ለመፈለግ ነው። ከአላህ ተሸሽቶ ደግሞ የትም ሰላም አይገኝም። ስለዚህ ወዴት ነው የሚሸሸው? ወደ አላህ ነው የሚሸሸው። ፈፊሩ ኢለላህ ነው ያለው። ወደ አላህ ሽሹ፣ ወደ አላህ ሽሹ። ከማን ነው ወደ አላህ የሚሸሸው? በአላህ ላይ ወንጀል ከሰራህ ወይ ደግሞ ወንጀል ከፈጸምክ በኋላ ወደ አላህ ነው የምትሸሸው። አለቀ። ታጠፋለህ፣ ወደ አላህ ነው የምትሸሸው። ጥሩ ነገር ታገኛለህ፣ ወደ አላህ ነው የምትሸሸው። አንዴ አይደለም ሁለቴ አይደለም። ሴም የሆነ ሰራ ለምሳሌ አንድ ወንጀል አለ እኔ ያስቸገረኝ እንበል። ያን ወንጀል ሰራ፣ ሁለተኛ ደገምኩ። ሸይጣን መጥቶ እንዴ አንድ ወንጀል ሁለቴ ደግመህ እቺማ ቀልድ ናት፣ እቺ ተውበት አይደለችም ይላል። ተውበት ነው። ምን አባቱ ያመጣል ሸይጣንስ ቢሆን ተውበት ነው። خلاص አስተግፊሩላህ በልበ ሙሉነት አላህን ይቅርታ ትጠይቀዋለህ። አለቀ። ንስሐ ግባ ተብሎ ሚስጥርህን ለሰው መናገር የለ፣ እንትን አድርግ ማለት የለ። አለቀ። ንስሐ ስትገባ ከአላህ ጋር ነው የምትገባው። ረበል ዒዘቲ ወልጀላል ፊት ለፊት ተቀምጠ በጨለማ ውስጥ ያ ረቢ ይሄን አጥፍቻለሁ፣ አንተም ታውቃለህ ያጠፋሁትን። እነኚህ ያጠፋኋቸውን ወንጀሎችን በአጠቃላይ ማንም ሊምረኝ አይችልም። ማንም ደግሞ አንተ ፊት አማላጅ ሊሆነኝ አይችልም አንተ ካልፈቀድክለት በስተቀር። እኔ ደግሞ አንተ ጋር ስመጣ ምንም ይዤ አልመጣሁም። ያንተን ውዴታ ብቻ ነው ይዤ የመጣሁት። አንተን ለመጠየቅ ነው የመጣሁት። አንተ ፊት ለማልቀስ ነው የመጣሁት። የተናነሰ ባሪያ መሆኔን ለማሳየት ነው የመጣሁት። እኔ ትንሹ ባሪያ፣ ወራዳው ባሪያ፣ ወንጀለኛው ባሪያ ወደ አንተ ሸሽቼ ያለው ያ ረቢ ታደገኝ ትላለህ። ከዚያ ወንጀል ቀስ በቀስ ወንጀሉን ተዋዋልክ። የሆነ ባሪያ ነበር፣ በዚሁ አጋጣሚ የሆነ ሰሃቢ ነበር። ይህ ሰሃቢ ወንጀል ይሰራ ነበር። በነገራችን ላይ ሰሃቦችም ወንጀል ይሰሩ ነበር። እነሱ ከኛ በጣም ይለያሉ። ሰሃቦች በጣም ከኛ በላይ የራቁ ናቸው። ለምን ሲባል እነሱ ወንጀል ባጠፉ ቁጥር ኢስቲግፋራቸው በጣም የበዛ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ስላዩ ብቻ በጣም ከፍታ ላይ ናቸው። ምክንያቱም እነሱ ያዩት ሰው ሙሉ ሰው ነበር። ዐለይሂ ሰላቱ ወሰላም ነብዩ መሐመድ ሙሉ ሰው ናቸው። ከሳቸው ጋር መዋል በራሱ የሚያወርሰው ነገር አለና ማለት ነው። እና ከሰሃቦች መካከል አንዱ ሰሃቢ ይጠጣ ነበር። ጠጥቶ ይመጣል፣ ይገረፋል። እንደ ጠጣ ይናገርና ይገረፋል። ጠጥቶ ይመጣል፣ ልገረፍ ብሎ ይገረፋል። ምክንያቱም መገረፍ አለበት፣ 40 ነው የሚገረፈው። ከዚያ በኋላ ደግሞ በኢጅማዕ ወደ 80 እንትን ተደርጓልና ይገረፍ ነበር። ያ ግርፊያ ሰሃቦች ተመለከቱና ምን አይነት ሰው ነው ይህ ወንጀል መስራት የማይታክተው ምን አይነት መጥፎ ሰው ነው ብለው ተናገሩ። ሰሃቢዩን እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም እነሱ እንደዚያ ሲሉ ይሰማሉ። ከዚያ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ተውት፣ እንዲህ የሚመላለሰው እኮ ከአላህ ውዴታ መሆኑ ነው ማውቀው አሉ ሰለላሁ ዐለይሂ ወሰለም። ማለትም ባጠፋ ቁጥር መጥቶ የሚመለሰው ተውበት እያደረገ እየተቀጣ የሚውለው አላህም ቢፈራና ነብዩም ቢወዳቸው ነው ብለው ሰለላሁ ዐለይሂ ወሰለም ተናገሩ። በሌላው ሪዋያ ላይ ደግሞ አንዱ ሰሃቢ ብዙ ጊዜ ደጋግሞ ወንጀል ሲያጠፋ ነብዩ ሰለላሁ ዐለይሂ ወሰለም ሲነገራቸው እከሌ እኮ ሰላት ይሰግዳል ወላኪን ወንጀሎችን ይሰራል ሲባል ደግሞ ደዑሁ ሰተንሃሁ ሰላቱሁ አሉ። አትምከሩት ማለት አይደለም፣ ምከሩት። ወላኪን
እንደንትና አድርጋችሁ ተዕይር አታደርጉት خلاص ستنهاه صلاته ان شاء الله ወደፊት ተከለከለዋለች አሉ ተከለከለ ባሪያው የአላህ ባሪያ በቆይታ ብዛት ተከለከለ በስተመጨረሻ ምን ልላችሁ ፈልጌ ነው ተውበት ማድረግ ወደ አላህ መመለስ የአላህ መውደዳችን መገለጫ እንጂ የመጥፎነታችን መገለጫ እንዳልሆነ እንወቅ ያንተ አስሬ ወደ አላህ ተመልሶ ተውበት ማድረግ ያንተ ክፉነትን አይደለም የሚገልጸው ያንተ መልካምነት ያንተም ጥሩ ባርነት ነው የሚገልጸው ምክንያቱም አላህ Subhanahu Wa Ta'ala شوف ቁርአን ላይ እኮ አላህ ሲናገር እኮ ነው والله የአላህ ቃል እኮ አንዳንዴ በጣም ተጠምታችሁ ቀዝቃዛ ውሃ ጠጥታችሁ ታውቃላችሁ ተጠምታችሁ ማለት ነው ቀዝቀዝ ያለ ብዙም ያልቀዘቀዘ ውሃ ጠጥታችሁ ታውቃላችሁ የአላህን ቃል አንዳንድ ጊዜ በጣም ባስፈለገኝ ሰዓት ላይ ስሰማ እንደዚያ ነው ፊልም ማድረገው رب العزة والجلال ቁርአን ላይ ሲናገር እኮ ስለ ሰው ልጅ ባህሪና ስለ አላህ Subhanahu Wa Ta'ala ምንነት ሲናገር والله يريد أن يتوب عليكم አላህ እኮ ከናንተ የሚፈልገው እናንተ ይቅርታ ጠይቃችሁት ሊምራችሁ ነው የሚፈልገው አለቀ خلاص አላህ ከኛ የሚፈልገው ምንድነው ተውበት መጠየቁን ነው እሱስ ለኛ የሚወደው ነገር ምንድነው يريد ይፈልጋል አለ رب العزة والجلال ምንድነው የሚፈልገው أن يتوب عليكم እናንተ ይቅር ማለት ነው የሚፈልገው የውዴታን ጥግሲ ተመልከቱ بالله عليكم ማለት ምሳሌ አድርግላችሁ እስቲ የሆነ ልጅ አሳደጋችሁት ጥሩ ነገር ሰራችሁለት ልብስ ገዝታችሁ ምግብ አብልታችሁ ምን ብላችሁ 10 ዓመት ሙሉ አሳደጋችሁት የወለዳችሁትን አይደለም ያሳደጋችሁትን እየተናገርኩ ያለሁት ይህ ልጅ ተመልሶ ባኪዶ ደዛ ካለ አንድ ቀን ከዚያ በኋላ እኮ ይቅርታ አትሉትም ሽማግሌ አይደለም ለምን የሀገር ሽማግሌ ለምን ሰብስቦ አያመጣም ሚሊየን ሰው ቢያመጣ አትሰሙትም ከዚያ በኋላ 10 ዓመት ብቻ አሳደጋችሁት እኮ ነው ለዚያውም ደግሞ አብልታችሁ አልወለዳችሁትም ይሄን ልጅ ስላሳደጋችሁት እኔ እኮ አሳድጌው የምን ማሳደግ የሆነ 2 ቀን 3 ቀን ለጓደኛ ሁለታ ውለህለት እኮ ተጣልታችሁ መሐላችሁ ሽምግልና ሲቀመጡ እኔ እንዲህ አድርጌለት እኮ የዚያን ቀን ታስታውሳለህ ብለን የ2 ቀን መልካምነትን አይደል እንደ ያነሳን የምንናገረው ሁሌ አላህ እኮ ፈጥሮን አኑሮን እስልምና ሰጥቶን ይሄን ሁላ ውለታ ከዋለልን በኋላ ትላልቅ ወንጀሎችን እንሰራለን ትላልቅ ወንጀሎችን አላህ Subhanahu Wa Ta'ala ግን ምን ይላል يريد أن يتوب عليكم ይቅር ሊላችሁ ይፈልጋል ሸይጣኖችስ ويريد الذين يتبعون الشهوات እነዚያኮ ፍላጎታቸውን የሚከተሉና ሁሌ እንደ በግ የሚነዱት ለፍላጎታቸው ብቻ አዳሪ የሆኑት ሲባል በነገራችን ላይ ሸይጣንና የጠመሙ ብቻ አይምሰላችሁ አንዳንድ ጊዜ አንዳንድ ሰዎች መልካሙን መንገድ የያዙ ይመስላቸውና ራሳቸውን በጣም ቅዱስ አድርገው ሌላውን እርኩስ አድርገው ሌላውን ወንጀለኛ እሱ መልካም ያላህ ባሪያ ነው ከሱ በላይ ሰማይ ብቻ ነው የቀረው በቃ ምንም ነገር አልቀረም እሱ ሱብሃንአላህ አንዴ ካለ ከሱ ውጭ ማንም የለም እሱ ያላህን መንገድ ያዘው እሱ ነው ጀነት የሚገባው እሱ ነው እናንተ ደግሞ ሰብሰብ ብላችሁ የሆነ መንደር መፈለግ አለባችሁ ነው በአኺራው የሱ እይታ ነው እንግዲህ እነሱም ከዚህ አይርቁም ምክንያቱም الذين يتبعون الشهوات ነው እንጂ ያለው አላህ Subhanahu Wa Ta'ala ካፊርን ብቻ አይደለም የተናገረው እነዚያ ፍላጎታቸውን የሚከተሉት በፍላጎታቸው የተነዱ አላህ የነገረንን ነገሮችን ረጋ ማረጉን ነገሮችን ማለዘቡን ነብዩ ሰለላሁ ዐለይሂ ወሰለም በሽሩ ወላ ተነፍሩ የስሩ ወላ ተዓስሩ ብለው ሲናገሩ እኮ በነገራችን ላይ እንዳይዘረግፍ ምናምን እየተባለ ነው ወንድሜ ጃቢር መናገር አለበት መሰለኝ ወስቱ አንተና አይደል ችግር የለውም ገና ነው ስታስቀጥሉ ችግር የለውም እና በሽሩ ወላ ተነፍሩ ነው ያሉት ሰዎችን አበስሩ ነው ያሉት ጀነት ከፊት ለፊት ሆኖ እየጠበቀ ሁሌ ስለ ጀሃነም ብቻ የምታወራበት ከሆነ ሰው ራሱ እኮ ግራ እየተጋባ እኮ ነው የሚሄደው الله سبحانه وتعالى أعددت لعبادي الصالحين ما لا عين رأت ولا أذن سمعت ولا خطر على قلب بشر كون يا رب العزة والجلال أعددت لعبادي الصالحين رجاء قباروتشي كو يزقات جهوتال ما لا عين رأت يسو عين يا لا يون نجر عيتوت ما يكون ولا أذن سمعت يسو جورو سمتوت ما يكون نجر ولا خطر على قلب بشر يسو لب قس أدرقوت ما يكون قمتوت ما يكون نجر نما زقات جلاتشو ይሄን የመሰለ ጀነት ተዘጋጅቶ አላህ Subhanahu Wa Ta'ala ለማንም አላዘጋጀው ለባሮቹ ነው ያዘጋጀው ለባሮቹ ተዘጋጅቶለት ለእነኚህ ባሮቹን ሁሌ የምታስፈራራቸው ከሆነ
ምን እየተፈጠረ እንደሆነ ጉዳዩ ራሱ ግራ ያጋባል ማለት ነው። እኔ አንዳንዴ ወላሂ አንዳንዴ የዳዕዋ ስልታችን ሁላ አንዳንዴ ያሳዝነኛል። ምክንያቱም በጣም የጀሃነምን ነገር ከማብዛታችን የተነሳ ካፊሮች መጥተው ጀነት ለመግባታችሁ ምን ማረጋገጫ አላችሁ እያሉ የሚጠይቋት ጥያቄ አለች። አንዳንድ እኔ ግራ ነው የምጋባው። ስለ ጀነት እኮ በየትኛውም ሃይማኖት እንደ ኢስላም አልተተነተነም እኮ። በኢስላም ተተንትኖ እኮ የተነገረው ጀነት ውስጥ ያለው ነገር አንድ በአንድ ጀነት ከምን ተገነባች የሚለው፣ እንዴት ተሰራች የሚለው፣ ለማን ተዘጋጀች የሚለው፣ እንዴት ይገባል የሚለው። በነገራችን ላይ ስለ ጀነት ጉዳይ ከተነሳ ወላሂ ጀነት አይደለም ከዱንያ ከተካሄደበት ጊዜ ጀምሮ ጀነት እስከሚገባበት ደቂቃ ድረስ ያለችዋ ትላልቅ ሁኔታዎች አንድ በአንድ በሐዲስ ውስጥ ተነግሯል። አንድ በአንድ በዲቴይል ነው ያልኳችሁ። አንድ በአንድ ትላልቅ ክስተት የሚባለው በአጠቃላይ ሌላ ሃይማኖት ጋር ብትሄድ የለም። ሆኖም ግን እኛ ስለ ጀነት ሰዎችን ስላልሰበክን ሌላው እየመጣ የኛኑ ጀነት እሱ ቃል እንደተገባለት አድርጎ መናገር ይፈልጋል። ይህ ደግሞ ከኛው ጉለት ይመስለኛል። ስለዚህ ወንድሞችና እህቶች አላህ Subhanahu Wa Ta'ala ጀነትን ያዘጋጀው ለማንም አይደለም። አላህ Subhanahu Wa Ta'ala ጀነትን ያዘጋጀው በሐዲሱ ላይ በግልጽ እንዳስቀመጠው ለዒባዲ الصالحين ያለው ለደጋግ ባሮቼ ነው ያለው። ሁላችንም አላህ Subhanahu Wa Ta'ala ደጋግ ባሮቹ ያድርገን፣ ጀነት ከሚገቡት መልካም ባሮቹ ያድርገን። ስለዚህ ወንድሞችና እህቶች ስለ ጀነት ጉዳይ ከተነሳ አይቀር አንድ ነገር ልንገራችሁ። የጀነት ነገር ወኢነ አድና አህለ الجنة منزلة ጀነት ከሚገቡ ሰዎች በጣም ትንሹን ነገር። በነገራችን ላይ ስለ ጀነት ጉዳይ ሲነሳ ብዙ ሰዎች ጀነት ውስጥ ብዙ ኮረዳዎች አሉ፣ ሴቶችን ለመፈለግ ነው እንደምትሄዱት። ምን ዱንያ ላይ ሰው እየተርመጠመጠ ያለው ምን ፍለጋ ነው? ዱንያ ላይ እንዲህ አፈር እየበላ ያለው ሰው ምን ፍለጋ ነው? ማግባት ፍለጋ ነው። በቃ ልጆችን ፍለጋ ነው። ጽድት ያለ ስርዓት ያለው ህይወት ለመኖር ነው። እንዳለ ዚና እየተሰራ ያለው ምን ለማድረግ ነው? ስሜትን ለማርካት አይደል እንዴ? ጀነት ተገብቶ ዱንያ ላይ እንዲህ ስሜትን የሚያረካ ነገር ጀነት ላይ ደግሞ በሰፊው አለ ከተባለ የቱ ጋር ነው ክፋቱ? አንዳንዴ መልካምን ነገር መጥፎ አድርገህ ለማሳየት ከፈለክ ቀላል ነው። በነገራችን ላይ ተመልከቱ ነጭ ልብስ አድርጎ ካልክ እኮ ሰውየው ግራ ይጋባል። ነጭ ልብስ የለበሰው ሰውዬ ግራ ይጋባል እኮ። እንዴ ነጭ ልብስ አያምርብኝም እንዴ ብሎ ነው ግራ የሚጋባው። አንዳንድ ሙስሊሞች እንደዛ ነው የሆኑት። ጀነት ውስጥ ያለውን ነገር አታስተባብሉ፣ አባቴ አታስተባብሉ። ሴቶች አሉላችሁ አሉልን፣ ተዘጋጅተን እየሄድን ነው ኢንሻአላህ። አላህ የጀነት ሰው ይበለን እንጂ አለቀ። ለሴቶችስ ምንድን ነው? ለሴቶች ደግሞ ማላ ዐይኑ ረአት ወላ ኡዝኑ ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። ነብዩም ሰለላሁ ዐለይሂ ወሰለም ለሴቶች ያለውን ነገር በደንብ አድርገው ተናግረዋል። ግን የሴቶች ጉዳይ ሐያ ስለሚበዛበት ስለሚታፈርም በብዛት አልተወራም። ግን ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ እኮ ጀነት የሚገቡ ሴቶች እኮ ከየትኛውም ሑረል ዐይን በላይ ከማማሯም የበለጠ ወለነሲፉሃ ዐላ ረእሲሃ ኸይሩ ሚነ ዱንያ ወማ ፊሃ ነው። ጀነት የገባችዋ ሴት ሳይሆን ጀነት ውስጥ ያለችዋ እንስት ዛሬ ላይ ያለችዋ አንዲት ሻርፕ ያደረገችዋ ሻርፕ ነጠላዋ ከዱንያ በአጠቃላይ ይበልጣል አሉ። ሴቶቻችን እዚያ ሲገቡ እንዴት ሊሆኑ ነው ታዲያ? የሴቶች ትልቁ ነገር ደግሞ ዱንያ ላይ ማይታችሁ ከሆነ ዘናፈታ ብሎ መደነቅ ነው፣ ማማር ነው፣ መዋብ ነው የሚፈልጉት። ጀነት ላይ አስበሽው የማታውቂውን ያልተመኘሽው አይነት ውበት ነው የሚሰጥሽ። በሰራሽው ስራ ልክ ማለት ነው። ውበት ብቻ አይደለም፣ የተመኘሽው ያሰብሽው ነገር ሁላ ይሳካልሻል። ለወንዶች ሲባል ለወንዶች ቃል የተገባውን ሁላችሁም ሰምታችኋል። አለቀ። ስለዚህ ጀነት ላይ የተዘጋጀው ነገር ይሄ ሁላ ነገር አለ ወይ ተብላችሁ ስትጠየቁ አንድም አታስተባብሉ። አው አለልን፣ እንዝናናበታለን ነው። አላህ ያስገባን። ሚስቶቻችንን እጆቻቸውን ይዘን የምን ህንድ ፊልም ነው እዚያ ላይ ማለት ነው። እዚያ ስትሄድ እንደ ህንድ ፊልም በነገራችን ላይ አሁን ያው ዓለሙ በደንብ አድርጎ ስለተከፈተ በደንብ አድርጎ ገብቶናል። ዓለም በደንብ ስለተከፈተ ገብቶናል። አሁን ህንዶች እንደሚወራላቸው እንዳልሆኑ ማለት ነው። ጀነት ላይ ደግሞ እነሱ አሁን ላይ ገስ እንድታደርገው የፈለጉትን ነገር በእጥፍ ድርቡ ነው የምትኖረው። እዚህ አሁን ህንድ ፊልም ላይ የምታየው አበባ ማቀበሉ እንትን ማለት የለም። ሰው ዱንያ ላይ ለጁምዓ ሰላት አይደለም የሚወጣው። ጀነት እኮ የጁምዓ ቀን የምትወጣው ለመዋብ እኮ ነው የምትወጣው። ውበትን ለመጨመር
ወጣ ብለህ ገበያ ወጥተህ ስትመለስ ውብ ሆነ ኑር በኑር ሆነህ ነው የምትመለሰው። ስትመለስላት ባለቤትህ ግራ ትጋባለች። እንዴት ነው ያማረብህ? የሆነ ጊዜ እንዲህ ስለ ጀነት እያወራሁ 8 ሰዓት ላይ ነበር ማውራት የጀመርኩት በኢትዮጵያ አቆጣጠር ማለት ነው። 8 ሰዓት ላይ ከቀኑ 2 ሰዓት ላይ ማለት ነው 2 ሰዓት ፒኤም ላይ ማውራት ጀመርኩኝ። እስከ ምሽቱ 6 ሰዓት አወራን፣ እስከ እኩለ ሌሊት ድረስ። አንዱ ወንድማችን ወላሂ እያወራው ማለት ነው ያ ረቢ ቶሎ ግደለኝ አይልም እንዴ? ለምን መግባት በቃ ልግባ አለኝ። በቃ ሙቼ ልግባ ያ ረቢ ቶሎ ግደለኝና ገብቼ አሁን ሙአዝ የሚለውን ነገር ልኑራታል። ያስብላል፣ ወላሂ ያስብላል። ጀነት ውስጥ ያለውን ነገር ያነበበ ሰው፣ ጀነት ውስጥ ያለውን ነገር የተረዳ ሰው ወላሂ ያስብላል። እንዴው ጀነት ቃል ቢገባልን ይድፋን ነው የምንለው። ችግር የለብንም እኛ ለመደፋቱም ማለት ነው። ምንም ችግር የለብንም። ጀነት ቃል ከተገባልን ለመግባት ዝግጁ ነን። ችግር የለብንም ለማለት ነው። ምን ልላችሁ ፈልጌ የጀነት ነገር በጣም ደስ የሚል ነገር ነው። ከጀነት ገቢዎች መካከል ሹፍ ከጀነት ገቢዎች መካከል የመጨረሻ ድሃ መናጢ ድሃ ለማለት ራሱ በጣም ከባድ ነው። መናጢ ድሃ የሚባለው ከሆነ ሊቭል አለው አይደል? ሊቭል ተሰጥቶት እኮ ነው። ይሄ በጣም የመጨረሻ ነው የተባለው። ዓለማችን ላይ ካሉ ድሃዎች እኮ የመጨረሻ ድሃ የሚባለው በሱ ልክ መገመት ትችላላችሁ። ጀነት ላይ ካሉት ሰዎች የመጨረሻ ድሃ የሚባለው ምን ያህል ሀብት እንዳለው ታውቃላችሁ? የመጨረሻ ድሃ፣ ለዚያውም ተቃጥሎ ከስሎ የወጣ ማለት ነው። በደንብ ተቃጥሎ ረጅም ዓመታት ብዙ ምዕተ ዓመታትን ተቃጥሎ ነው የወጣው። ከወጣ በኋላ ፍጹም ድሃ ጀዛኩሙላህ ኸይር አመጣችሁልኝ። ፍጹም ድሃ ነው የሚባለው። ይሄ ደግሞ ከጀነት ሰዎች መካከል የፍጹሞች ፍጹም ነው። خلاص የመጨረሻው ድሃ ነው። ተግባባን? ይሄ የመጨረሻ ድሃ የሚባለው ሐዲስ ላይ ሲነገረን ያስመኛል እኮ ማለት አላህ Subhanahu Wa Ta'ala ጀነትን ከፍተኛው ማዕረግ ካገኙት መካከል ያድርገንና ወላሂ ከዱንያው ህይወት ጋር ስታመዛዝን ያስመኛል። ያንን የተነገረው ነገር የፍጹሞች ፍጹም የሆነው ምን ያህል አለው ሲባል አሁን ዱንያ ያለችበትን ንብረት በአጠቃላይ ሰብሰብ አድርገህ 11 እጥፍ አለው። አሁን ዱንያ ላይ ያለውን ንብረት በአጠቃላይ ሰብሰብ አድርገህ ይሄን 11 እጥፍ ነው ያለው። አስባችሁታል? 11 እጥፍ ማለት አስባችሁታል? እውነት መጣ ማይክ ተከፍቷል። እውነት መጣ ማይክ ተከፍቷል። እና ምን ልላችሁ ፈልጌ ነው የጀነት ነገር ለዚያውም ደግሞ ያኛው እንዴት አድርጎ ጀነት እንደሚገባ እስቲ ልንገራችሁ። እንዴት አድርጎ ጀነት እንደሚገባ ልንገራችሁ። በዱንያ ላይ ወንጀል ይሰራ ስለነበር እውነት መጣ እስካሁንም ማይክ አልተዘጋም። ሹፍ ወንጀል ይሰራ ነበር ዱንያ ላይ። መልካም የሚባል ነገር አልነበረው። ለመልካም ስራ ለጥሩ ነገር ማድረግ አልነበረውም። ግን በፈጣሪ ያምን ነበር። ማመኑ ብቻ ነበር እሱን ያዳነው ማለት ነው። በአላህ አመነ። ከዚያ ይህ ባሪያ ምን ይሆናል? ይቃጠልና አላህ Subhanahu Wa Ta'ala ፕሮሰሱ በጣም ረጅም ነው። ሐዲሱም በጣም ረጅም ነው። በዚያ ረጅም ሂደት ውስጥ ካለፈ በኋላ ወደ ጀነት አላህ Subhanahu Wa Ta'ala ያቀርበዋል። ምክንያቱም የጀሃነም ሰዎች ከጀሃነም ሲወጡ ቀጥታ ወደ ጀነት መግባት ሳይሆን ይታጠባሉ። ጀሃነም ውስጥ የነበረው ማንነታቸው ሙሉ በሙሉ አውልቀው እንዲያስቀምጡት ማለት ነው። ከነጡ በኋላ ነው ጀነት የሚገቡትና ወደ ጀነት መጥቶ ሲገባ ግራ ይጋባል ይባላል። ልክ ሲገባ መስታወት በመስታወት ሆነበትና እንዲያው አላህ Subhanahu Wa Ta'ala ቃል የገባለት ነገር ይህ ሁላ ንብረትህ ነው ሲባል ግራ ተጋባና ያ ረቢ ጀነት እኮ ባሮችህ ሞልተውታል፣ እንዴት አድርጌ ነው ጀነትን የምገባው ብሎ ሲጠይቅ አላህ Subhanahu Wa Ta'ala ትልቅ ንብረት አሳየውና እንዲህ ያለ 11 እጥፍ ተሰጥቷል ተባለ። ያ ንብረት ደግሞ የዚህን ዱንያ ንብረትን በአጠቃላይ ከዚያም በላይ የሆነ ነው። አላህ Subhanahu Wa Ta'ala ጀነትን ከሚወርሱ ባሮቹ ያድርገን። ጀሃነምም ደግሞ ማስታወስ የለብንም እያልኩ አይደለሁም። ጀሃነምም መታወስ አለበት። ብዙ ነገሮችን ማድረግን ለኢስላም ብዙ ነገሮች ማድረግን ከፍሏል፣ ዋጋ ከፍሎ ነበር። ከዚያ በሌላ እምነት ላይ ስለሞተ ነገ አላህ ፊት ሲቀርብ ይቀጣል። የሱ ቅጣት ደግሞ 2 ጀምራህ ማለት ምን ማለት ነው? 2 የእሳት ምንድነው የሚባለው? ጀምራህ ማለት ምንድነው የሚባለው በአማርኛ አላውቅም።
ይሄ ቀዩ እሳት የለም ከሰሉ ማለት ነው። 2 ከሰል ብቻ ከእግሩ ስር ይደረግለታል። በዚያ ስር ሆኖ ሲቃጠል 2 እሳት ብቻ ነው ያልኳችሁ። 2 ከሰል በ2 ከሰል እየተቃጠለ ገሳ አድርጉት አእምሮ ይንተከተካል ነው የሚለው። አንዳንድ ሰዎች ግራ ይጋባሉ። እንዴት አድርጉ ነው 2 ፍማው 2 ፍም እሳት ብቻ እሱን እያቃጠለው አእምሮ ይንተከተካል። እንዴት አድርጉ ነው አእምሮ የሚንተከተከው የሚል ሰው አለ። ረበል ዒዘቲ ወልጀላል ምድር ላይ ምድር እንድትስበን እንዳደረገው ሁላ ጨረቃ ላይ ደግሞ እንዳትስበን አደረገ። እባብን እግር ሳይሰጠው በሆዱ እንዲሄድ አደረገ አይደል? ያለ እግር በሆዱ እንዲሄድ አደረገው። ቂያም ላይ ደግሞ በእግር ሲቃጠል በአእምሮ በጭንቅላት እንዲተከተክ ማድረግ ለሱ ቀላሉ ነገር ነው ማለት ነው። ስለዚህ ወንድሞች እንዲህ ያለ ከባድ ቅጣትም አለ። ይሄን የመሰለ ከባድ የጀነት ምንዳም አለ። ጀነቱን ተስፋ እያደረግን ወደፊት እያገሰገስን የጀሃነሙን እየፈራን ከመጥፎ ነገር እየተከለከልን ስንሳሳትም ደግሞ አንደኛችንን እየያዘ እንቀጥልላችኋለሁ። ኢንሻአላህ ቢኢዝኒላህ አላህ ሲፈቅድ ሁላችንም ተሰብስበን ጀነት የምንገናኝ አድርገን 1100 ሰው ገደማ ነው ያለው እዚህ ላይ። እኛ ብቻ አይደለንም፣ ይህ ቪዲዮ የሚደርሰው ሰው ሊኖር ይችላል ሌላ ቦታ። ሁላችንም ይሄን ነገር የሰማነውን ያልሰማነውን በአላህ ያመነውን በአጠቃላይ አላህ Subhanahu Wa Ta'ala ፊርደውስ አልአዕላ ይወፍቀን። ያላመኑትን የፈጠራቸውን ፈጣሪ የካዱትን ደግሞ አላህ Subhanahu Wa Ta'ala ቀጥተኛውን መንገድ ይምራቸው፣ ሐቀኛውን መንገድ ያሳያቸው። ጀነት ሰፊ ናት። ወንድማችን ጃቢር ባለፈው እንደዚያ ሲል ነበር። ጀነት ሰፊ ናት። ወጀነቲን ዐርዱሃ አሰማዋቱ ወልአርድ ነው ያለው አላህ Subhanahu Wa Ta'ala። የጀነት ስፋት እንዲህ ተብሎ በሜትር የሚለካ አይደለም። ዐርዱሃ አሰማዋቱ ወልአርድ ነው ያለው አላህ Subhanahu Wa Ta'ala። የሚገመት የሚተነተን አይደለም። ሰማይን ምድርን ያጠቃለለ ያክል ስፋት ያላት ፍጥረት ናት ጀነት ብሎ ማለት። ኡዒደት ሊመን ለማን የተዘጋጀችው? አላህን ለፈሩ ባሮች። ሁላችንም አላህ መፍራት ግዴታችን ነው። ያን እንወቅ። አላህን ስንፈራው ደግሞ አምነንበት ነው የምንፈራው። በነገራችን ላይ አንድ ኮንሰፕት አለ ብዙ ጊዜ ሰዎች የሚሳሳቱበት። አላህን ስገዛው ወድጄ ብቻ ነው የምገዛው የሚል ኮንሰፕት ስህተት ነው። አላህን ወደን ነው የምንገዛው። ነዓም ስንወደው ደግሞ እየፈራ ነው። ለምንድን ነው የምንፈራው? መቅጣት ሲፈልግ አይቀጡ ቅጣት ስለሚቀጣ። እንደ አላህ የሚቀጣ የለም መቅጣት ከፈለገ። ምክንያቱም ሁሉም ፍጡሮቹ ስለሆኑ እንዴት አድርጎ እንደሚቀጣ ማንም አይነግረው፣ ሊብሉም ማንም አያሳውቀው። መቅጣት ከፈለገ ይቀጣልና ሸዲዱል ዒቃብ እኮ ነው ያለው አይደል እንዴ? ቅጣቱ በጣም ከባድ የሆነ አምላክ ነው ያለው። ስለዚህ አላህ Subhanahu Wa Ta'ala ይቅር ባይ መሐሪ አምላክ ነው። መሐርታን ለማድረግ ወይ ደግሞ ይቅር ለማለት እኮ ይቅርታ ማለትን ብቻ ነው የሚፈልገው። ሹፍ የአላህ Subhanahu Wa Ta'ala ይቅርታ ምን ያክል ቅርብ ነው ተመልከቱ። አላህ አንተን ይቅር ለማለት አስተግፊሩላህ ማለት ብቻ በቂ ነው። አንተን ለመቅጣት ግን የሆነ ነገር ማሰብህ ብቻ በቂ አይደለም። ማሰብ ብቻ አይደለም፣ ሄደህ በተግባር ማሳየት አለበት። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እኮ ሐዲታቸው ላይ ሲናገሩ እኮ አንድ ባሪያ የሆነ መጥፎ ነገር ካሰበ ያንን በማሰቡ ብቻ አይቀጣም አሉ። መን ሀመ ቢሰይአቲን ፈለም ያዕመልሃ ኩቲበት ለሁ ዐንደላሂ ሐሰና። አንድ ባሪያ መጥፎ ነገር ልስራ ብሎ ካሰበ በኋላ አይ አልሰራም ማለት ፈጣሪ ይቆጣኛል ብሎ ከተወ አላህ Subhanahu Wa Ta'ala በመልካም ነገር ይጻፍለታል። ለምሳሌ ዚና አስበህ ነበር፣ ያንን ዚና መስራት ቻንሱ ነበር ማለት ቻንሱ ክፍት ነበር። በቃ አይ ለአላህ ብዬ ልተው ብለህ ተውክ። አላህ Subhanahu Wa Ta'ala በዚያ ነገር አላህ ፊት ትመነዳለህ። በትልቅ ምንዳ ነው የምትመነዳው። ለአላህ ብሎ መተውን እንዳደረገ ሰው ማለት ነው። መተው በቃ خلاص ያንን መተው ድርጊት እንዳደረገ ሰው ነው የምትመነዳው አላህ ፊት። ሹፍ ያንን መጥፎ ነገር ከሰራስ ወይ ደግሞ መልካም ነገር ከሰራስ፣ መልካም ነገርን ከነየተ ደግሞ በመነየቱ ብቻ አጅር አለው አሉ። መጥፎ ነገርን በመነየቱስ ነይቶ ትቷል። መልካሙን ነገር ከነየተ በኋላ ነው የተወው፣ ትቶትም አጅር አለው መልካም ነገር። መጥፎ ነገርን ከተወ ግን አጅር አለው ነው ማለት። ካልኩሌሽኑ ራሱ እኮ አይመጣም ስታስቡት። በእኛ ሂሳብ ስናስበው መጥፎ ነገር አስበህ ስትተው ምንዳ አለህ፣ መልካም ምንዳ፣ ጥሩ ነገር አለህ፣ አጅር። መልካም ነገር አስበህ ስትተው መልካም ነገር አለህ፣ አጅር ማለት ነው። ስለዚህ ለዚያ እኮ ነው ብዙ ጊዜ መልካም ነገር ነይቱ ነው የሚባለው። ባትሰሩ እንኳን ነይቱ፣ መነየቱ ራሱ እንደሰራ ይቆጠርላችኋልና። ከሰራው ሲባል በ10 ይባዛለታል፣ በ10 እጥፍ። 1 ብር ሰጠህ፣ 1 ብር ነየትክ፣
ካልሰጠህ 1 ብር አለህ አላህ ዘንድ ከሰጠህ ደግሞ 10 ብር ተይዞልሃል 1 ብር አይደለም የሚያዝልህ 10 ብር ተደርጎ የሚያዝልህ መጥፎ ነገር ለመስራት አሰብክና ተውከው ከተውከው አጅር ይጻፍልሃል ያን ነገር በመልካም ነገር እንዳደረግ ተደርጎ ከሰራኸው ደግሞ كتبت له عند الله سيئة واحدة ያለው አንድ መጥፎ ነገር ሆኖ ነው የሚጻፍልህ መልካም ነገር ሲሆን በ10 እጥፍ መጥፎ ነገር ሲሆን ደግሞ አንድ ብቻ እጥፍ የሚባል ነገር የለም ለዚያ እኮ ነው አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር وما ربك بظلام للعبيد ያለው መልካም ነገር ስንሰራ በ10 እጥፍ መጥፎ ነገር ስንሰራ በአንዲቷ ብቻ ያቺኑ ደግሞ ተውበትህ ይጠበቃል ተውበት ካደረክ ወዲያው ነው የሚጠፋው ወዲያው አስባችሁታል ስንት ወንጀል ተሰርቶ ስንትና ስንት ወንጀል ሰርተ 2 ዓመት 3 ዓመት 4 ዓመት 5 ዓመት ወንጀል ውስጥ ቆይተ ያን ሁላ ወንጀል አላሁ ይቅር በለኝ ካልክ ምሬሃለሁ ምን አይነት እዝነት ነው ምን አይነት እዝነት ነው ስታስቡት والله አንዳንድ ጊዜ የአላህ Subhanahu Wa Ta'ala እዝነትን ስንመለከት ስናስበው ራሱ ከባድ ነው ማለት ከኛ ወንጀል ብዛት ስንቴ ስናጠፋ ከርመን መተን ብቻ አስተግፊሩላህ ስንል መተን ብቻ አላህ ሆይ ማረን ስንል በአንዲት ማርታ በመጠየቃችን ብቻ ምንማር ከሆነ እዝነቱን አስቡት ስለዚህ ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ ኩሉ ኡመቲ يدخلون الجنة إلا من أبى ሁሉም ኡመቴ እኮ ሁሉም ህዝቦቼ ጀነት ገቢዎች ናቸው ኢላ መን አባ አሉ እምቢ ካለ ሰው በስተቀር እምቢ ያለ ሰው ብቻ ነው እንጂ ጀነትን የማይገባው እሺ ያለ ሰው በአጠቃላይ ጀነትን ይገባታል ከዚያ ሰሃቦች ግራ ቢጋቡ ጠየቋቸው አንቱ የአላህ መልእክተኛ ቂለ ወመን ያባ ያ ረሱላህ ጀነትን መግባት እምቢ የሚል ሰው አለ እንዴ ጀነትን የመግባት እድል አግኝቶ አልፈልግም የሚል ሰው አለ እንዴ ተብለው ሲጠየቁ ምን አሉ من أطاعني دخل الجنة ومن عصاني فقد أبى قالين يسمعنا يتقبر سو جنة لمقبات والسنة قالين أرسما ميال سو دمو فقد أبى الفلقن بلو ألفوان سيجون دموش نهتوش كنبي صلى الله عليه وسلم وصية وشدق متلقنا وأننا استغفارنا إني أستغفر الله في اليوم أكثر من 70 مرة عندهم دقمو إني أستغفر الله في اليوم 100 مرة يا لبت حديثا እኔ እኮ በቀመቶ ጊዜ ነው استغفار ማድረገው አስተግፊሩላህ ወአቱቡ ኢለይሂም ብለዋል እኛም እነዚያ استغفار ማብዛት አለብን የተውበት መስፈርት ላስቀምጥላችሁ በስተመጨረሻ የተውበት መስፈርት ትላልቅ 3 መስፈርቶች አሉ ለተውበት ያ ተውበት ደግሞ ያ ወንጀል ደግሞ ከሰው ሐቅ ጋር የተያያዘ ከሆነ ደግሞ መስፈርቱ 4 ይሆናል ማለት ነው እነኚህ የተውበት መስፈርቶች የመጀመሪያውና ትልቁ የተውበት መስፈርት እየሰራን ያለነውን ወንጀል ማቆም ነው ወንጀሉን ማቆም አንድ የመጀመሪያውና ትልቁ መስፈርት ማለት ነው ሁለተኛው መስፈርት ደግሞ አልመለስበትም ብለን መወሰን ነው ሹፍ العزم على عدم العودة ነው ያለው ላለመመለስ መወሰን አለመመለስና ላለመመለስ መወሰን ይለያያል በነገራችን ላይ አለመመለስ ብሎ ማለት ተግባር ነው ላለመመለስ መወሰን ደግሞ የውሳኔ ጉዳይ ነው ውሳኔውን ሙሉ በሙሉ ትወስናለህ ከወሰንክ በኋላ ደግሞ ሸይጣን ወስውሶህ የምትመለስ ከሆነ አሁንም ትመለሳለህ ትወስናለህ አሁንም የመጀመሪያው ውሳኔ ከልብህ ከመነጨና ትክክለኛ የልብህ ውሳኔ ከሆነ ተውበትህ ሙሉ በሙሉ ተውበት አግኝቷል አለቀ خلاص በስተመጨረሻ ደግሞ አንድ ብስራት አለኝ ያንን ብስራት ደግሞ አስታውሱኝ እስቲ መጨረሻ ላይ ስለ ተውበት ጉዳይ ከተውበት ጋር ተያይዞ ማለት ነው ሹፍ የመጀመሪያው ምንድነው ያልኳችሁ የምንሰራውን አልኢቅላዑ عن الذنب ነው የምንሰራውን ወንጀል ሙሉ በሙሉ ማቆም ነው ሁለተኛው ደግሞ ምንድነው ላለመመለስ መወሰን ነው ተግባባን ማቆም ላለመመለስ መወሰን ሶስተኛው ደግሞ መጸጸትና ወደ አላህ መመለስ ነው Subhanahu Wa Ta'ala ሶስተኛው መጸጸትና ወደ አላህ መመለስ መጸጸት ወደ አላህ መመለስ ከሰራነው ወንጀሉ ደስ ይያለኝ ተመልሻለሁ ይባላል ደስ ይያለክ እንዴት አድርገህ የምትመለሰው ላ አጥፍቻለሁ በቃ ይሄን ነገር አላህ ይቅር ይበለኝ ብለህ ከልብህ ወስነህበት ተውበት ታደርጋለህ አንደኛ ማቆም
ሁለተኛ ደግሞ ላለመመለስ መወሰን፣ ሶስተኛ ደግሞ ነደም ማድረግ ነው። ነደም ወደ ኢስቲግፋር ነው። ሹፍ አራተኛው ነጥብ ደግሞ የሰው ሐቅ ሲሆን ይመጣል። ያጠፋኸው ሰው ላይ ከሆነ ያጠፋኸው ሰው ላይ ከሆነ የሰውን ሐቅ በልተህ ከሆነ አብዛኞቻችን እዚህ ውስጥ ያለነው የሰው ሐቅ አለብን። አብዛኞቻችን በእርግጠኝነት ደግሞ የሚገርማችሁን ነገር ልንገራችሁ፣ የሰው ሐቅ አለብን ብቻ አይደለም ያንን ሰው የማናገኘው ሰው ነው። አብዛኞቻችን ነው አይደለም? ከስራ ሳውቁ አብዛኞቻችን እንደዚህ ያለን የሰው ሐቅ አለብን። እንዴት አድርገን መመለስ እንዳለብን አናውቅም። ምክንያቱም ሰውየው ወይ ሞቶ ይሆናል ወይ አናውቀው ወይ የሆነ በድንገት ነው ያን ነገር የወሰድነው፣ በድንገት ነው ያን ነገር ያጠፋ ነው። ይህ ነገር በጣም ብዙ ጊዜ ሐይራ ይፈጥራል። ተግባባን አይደለ? በደንብ አድርጋችሁ ስሙ። የሰው ሐቅ ሲሆን የመጀመሪያውና ትልቁ ነገር ባለቤቱን ፈልገህ፣ ባለቤቱ በህይወት ካለ ያንን ባለቤት ሄደህ ፈልገህ ያጠፋህበትን ግለሰብ ማለት ነው ይቅርታ መጠየቅ ነው። ሙስሊም ሆነ ክርስቲያን ሆነ ጅዊሽ ሆነ ሃይማኖት አልባ ሆነ የሰው ልጅ ላይ እስካጠፋህ ድረስ ያንን ግለሰብ ይቅርታ መጠየቅ ግዴታ አለብህ። አይ የሌላውን እንትን ካልክ የሚባል ነገር የለም። የሰው ሐቅ ነው። በኢስላም ውስጥ የሰውን ሐቅ ኢባሃ የሚያደርግ ነገር የለም ማለት ነው። አንደኛው ይሄ ነው። ሁለተኛው ነገር ያ ግለሰብ የማይገኝ ከሆነስ፣ ልታገኘው የማትችለው ከሆነስ፣ ያን ግለሰብ ማግኘት የማትችል ከሆነ በደንብ አድርጋችሁ ስሙ። ያንን ግለሰብ ያጠፋህበትን ግለሰብ በንብረት ከሆነ ያጠፋኸው ያንን ያጠፋኸውን ንብረት በሱ ንያ ነይተህ ሰደቃ መስጠት ነው። ያ ሰው ሙስሊም ከሆነ በሱ ነይተህ ሰደቃ መስጠት። ምክንያቱም የሞተ ከሆነ ያልኳችሁ ካረፈ አርፏል፣ ሰውየው ሙስሊም ሆኖ ነው ያረፈው፣ ሰደቃው ይደርስለታል ሙስሊም እስከሆነ ድረስ። አንተ እዚህ ጋር ስትሰጥለት ለሱ ብለህ ነይተህ ኢንሻአላህ ቢኢዝኒላህ ሰደቃው ይደርስለታል። በሱ ስም ነይተህ ሰደቃ መስጠት። የሌላ እምነት ተከታይ ከሆነ ደግሞ ምንም ማድረግ አትችልም። አልፏል ነገሩ خلاص ወደ አላህ ተመለሰ ተውበት ማድረግ ብቻ ነው። ወላኪን የሆነ ሙበሽር የሆነ ነገር አለ። ወደ አላህ ተመለሰ ተውበት ባደረክ ቁጥርና አላሁ ይቅር በለኝ ይሄንን ወንጀል ያጠፋሁትን ባልኩ ቁጥር አላህ Subhanahu Wa Ta'ala ቻይ አምላክ ስለሆነ ነገ ላይ ካንተ ያንተን አጅር ከመውሰድና ከራሱ ደግሞ አላህ Subhanahu Wa Ta'ala ለዚያ ግለሰብ በስጦታ መልኩ ሌላ ነገር ሊያበረክትለት ይችላል ያሉ ዑለሞችም ስላሉ ማለት ነው። ያ ነገር እንደ ሌላ እንትን የተቀመጠው ወላኪን ነስ ስለሌለበት አንገባበትም በዚህ ጉዳይ። ወላኪን የሌላ እምነት ተከታይ ከሆነ ከሞተ ግለሰቡ ምንም ማድረግ አትችልም። ኢላ ቤተሰቦቹ ካሉ ለቤተሰቦቹ ታደርሳለህ። ሐታ ሙስሊምም ሆነ ሙስሊምም ሆነ ለቤተሰቦቹ ታደርሳለህ ንብረቱን። ንብረት ካልሆነና የበደልከው በምላስ ከሆነ ከሰደብከው እንትን ካልክ ምናምን ያ ደግሞ ዱዓ ማድረግ ነው። ሹፍ ዱዓ ማድረግ ለሱ ዱዓ ማድረግ ወደ አላህ ተመለሰ ዱዓ ታደርግለታለህ። አላህ ሆይ ወፍቀው። የማታውቀው ሰው ከሆነ አሁን ለምሳሌ ብዙ ጊዜ በዚህ ነገር የሚጠቁት ሾፌሮች ናቸው። ሾፌሮች ከርብ ላይ ስትመጣ አንዱ ያናድድሃል። አቦ ዝም በል ጀዝባ እያልክ ታልፋለህ። ተናደህ ማለት ነው። አታውቀውም፣ ሰውየውን አታውቀውም፣ አታገኘውም። ከዚያ በኋላ እኮ ጀዝባ እያልከው ታልፋለህ መንገድ ላይ። እንዲህ ዝም ብለህ የምታልፈውን ሰው ተውበት ታደርጋለህ፣ ለሱ ዱዓ ታደርግለታለህ። አላህ ሆይ ይቅር በለው፣ ዱንያውን በረካ አድርግለት፣ አኺራውን አሳምርለት፣ ዱዓ ታደርግለታለህ ለዚያ ግለሰብ ማለት ነው። ምንድነው የሚከጀለው ሲባል ባደረክለት ዱዓ ብዛት ነገ ላይ አላህ Subhanahu Wa Ta'ala አንተን ሊምርህ ይችላል። ለሱም ደግሞ ያ ነገር እንደ ሙካፋ እንደ ጊፍት ተደርጎ ሊሰጠው ይችላል። ምክንያቱም ምን መሰላችሁ፣ የነገዋ ቀን ከባድ ቀን ናት። በነገራችን ላይ የነገዋ ቀን ከባድ ቀን ናት። የአኺራ ቀን ከባድ ቀን ነው። የውመ የፊሩ المرء من اخيه وامه وابيه እናት አባት ከልጆቹ የሚሸሹበት ቀን እኮ ነው። ሚስት ባሏን የምትሸሽበት የምትክድበት ቀን እኮ ነው። ማንም ከማንም ጋር የሚካካድበት፣ ማንም ማንንም አላውቅም የሚልበት። እናት እኮ ልጇን እያየች አላቀውም ልጅ እያለ እንዲህ በድሎኛል እንዲህ አድርጎኛል ብላ ካንተ ሐቅን ልትቀበልህ የምትመጣበት ቀን ነው። ምክንያቱም ነፍሲ ነው ጉዳዩ። خلاص ሁሉም ነፍሲ ያውጣኝ ነው። የራሱን መጨረስ ነው የሚፈልገው ሁሉም ሰው። ስለዚህ ጉዳዩ ከባድ ስለሆነ በዚያ ከባድ ሲቹዌሽን ውስጥ ሆነክ አላህ Subhanahu Wa Ta'ala አንተ ከምትፈልገው አጅር በላይ አንድ አጅር እንኳን ጨምሮበት ካመጣልህ ሰውየው ቢቀጣልህ ምን ያደርግልሃል?
እናት እኮ ልጇን ጠልታ እኮ አይደለም የልጇን አጅር ለመፈለግ የውመ የፍሩል መርኡ ሚን አኺሂ ብሎ ቁርአን ሲነግረን እኮ እናት ልጇን የምትሸሸው እኮ ጠልታው እኮ አይደለም ጠልታው አይደለም ቀኑ ከባድ ስለሆነ አጅሩን ለመሰብሰብ ነው እሷም ሰውየው ደግሞ ዱዓ ያደረገልህ በጣም ከባድ ቦታ ካለው ትልቅ ምንዳ ካለው ደግሞ በእርግጠኝነት በዚያ ነገር ሊጸና ይችላል ወይ ደግሞ ሊረጋጋ ይችላል በዚያ ነገር ብቻ ሊተውህ ይችላል የሚል ነገር ስላለ ሰዎችን የበደላችሁ ሰዎቹ ካሉ ይቅርታ ጠይቋቸው ሰዎቹ ከሌሉ ደግሞ ቤተሰቦቻቸውን ፈልጋችሁ ብር መስጠትም ይሁን የሆነ ነገር አድርጋችሁ ይቅርታቸውን አግኙ የነሱን ይቅርታ ብቻ አይደለም እነሱን አስደስቷቸው ካልሆነና ማታቁት ልትፈልጉት ማትችሉ ሰው ከሆነ ደግሞ በብሩ ልክ ሰደቃ ስጡ ሰደቃ ስትሰጡ ደግሞ ድጋሚ ተመልሼ ግለሰቡን ካገኘው እሰጠዋለሁ በሚል ንያ ነው ግለሰቡ ተመልሶ ካገኘኝ እሰጠዋለሁ የሱን ንብረት አሁን ግን ስላላገኘው ሰደቃ ልስጥ ብላችሁ በሱ ሰው ስም ነይታችሁ ትሰጣላችሁ ሰደቃውን እንደዚያ ታደርጋላችሁ ኢንሻአላሁ ተዓላ ሐቁ ይስተካከላል ለማለት ያክል ነው ምክንያቱም የአኺራን ጉዳይ በነገራችን ላይ ሙሉ በሙሉ መገንዘብ ይፈልጋል አኺራን ስትገነዘበው አኺራ ማለት በጣም ከባድ ቀን ነው የውመ ኢዝ የጀዐሉል ዊልዳነ ሺባ ነው የሚለው ህፃናቶች ሽበት በሽበት የሚሆኑበት ቀን ነው የሚሸብቱበት ቀን እርጉዝ የሆነች ሴት ልጇን የምጥልበት ቀን ነው በጣም ከባድ ቀን ማለት ነው በዚያ ቀን አንድ ሰው መጥቶ ከሰው ጋር የሚሳፈጥበት ከሰው ጋር ቆሞ የሚሟገትበት እንትን የሚልበት ቀን አይደለም ካንተ ጋር የሚሟገተው ለምንድን ነው አጅርህን ለማግኘት ነው ካንተ የሚበልጥ አጅር ካገኘ ግን ካንተ ጋር የሚያወራበት ጉዳይም የለውም ማለት ነው ስለዚህ ወንድሞች ሰዎችን የበደላችኋቸውን ሰዎች ፈልጋችሁ በደላችሁን ካሷቸው መካስ አለባቸው ሰዎቹ ትልቅ ብርም ቢሆን የተወሰነውን ከፍላችሁ ይቅርታ ጠይቋቸው ይቅርታቸው ነው ትልቁ ነገር ሌላውን ደግሞ ስታገኙ ትጨምራላችሁና ማለት ነው ስለዚህ ወንድሞችና እህቶች የተውባ ነገር ይሄን ይመስላል በስተመጨረሻ ደግሞ የሆነ ነገር አስታውሱኝ ብያችሁ ነበር ቲፕ ነገር አስቀምጥላችኋለሁና የማስቀምጥላችሁን ቲፕ ስሙኝ አሁን አንድ ግለሰብ የሆነን ወንጀል ካጠፋ ምንድነው የሚባለው መሰላችሁ የመጀመሪያ ወንጀል ስታጠፋ ወንጀሉ ከበድ ያለ ወንጀል ሲሆን የመጀመሪያ ሲሆንና ከበድ ያለ ወንጀል ሲሆን ከባድ ቅጣት ትቀጣና ቅጣቱ ግን ተግባራዊ የሚሆነው ተፈጻሚ የሚሆነው ሌላ ተጨማሪ ወንጀል ሲሰራ ነው ትባልና ትለቀቃለህ ከእስር ቤት ይሄን ነገር የምታውቁ ሰዎች እስቲ ከስር ትጽፋላችሁ ቅጣቱን ስትቀጡ ዝም ተብላችሁ ሙሉ በሙሉ ቅጣት አይደለም የሚሰጣችሁ የሆነ ቅጣት ትቀጡና ያንን ቅጣት ምን ይባላል ሌላ ወንጀል የምትጨምርበት ከሆነ ትገባታለህ ሌላ ወንጀል ግን በዚህ ጊዜ ውስጥ የማትጨምርበት ከሆነ ከቅጣቱ ነፃ ትሆናለህ ይባላል 5 ዓመት ይፈረድብህና ቅጣቱ ግን ተግባራዊ የሚሆነው ሌላ ወንጀል ስትሰራ ነው ተብሎ ትለቀቃለህ ብዙ ጊዜ ወንጀልን ለመጀመሪያ ጊዜ ሲሰራ ምናምን እንደዚያ ነው አላህ ዘንድ ደግሞ ለመጀመሪያ ጊዜም ሰራ ለሁለተኛ ጊዜም ሰራ ለሺኛ ጊዜም ሰራ ለሚሊዮነኛ ጊዜም ሰራ ለቢሊዮነኛ ጊዜም ሰራ አንዴ ወንጀልህን ይቅርታ ጠይቀክ ሙሉ በሙሉ ይቅርታ ከተባልክና ከተማርክ ያ ወንጀል በዜሮ ነው የሚባዛው እንተሃል አምር ያንተ መዝገብ ከዜሮ ነው የሚጀምረው ከዚያ በኋላ በዚያ ወንጀል አትጠየቅም ይቅርታ ባገኘህበት ወንጀል አትጠየቅም በአንድ ወንጀል ሁለቴ መቀጣት የለም አላህ ዘንድ ስለዚህ አሁን ብዙ ሰዎች ምን ይላሉ ብዙ ሰዎች እንትን የማይገባቸው ነገር የሆነ ወንጀል ላይ ከቆዩ በኋላ ተውበት ያደርጉና ወደ ወንጀሉ ሲመለሱ ልክ በፊት የሰሩት ወንጀል በአጠቃላይ እየተመለሰ ይመስላቸዋል አይደለም خلاص አሁን የጀመራችኋት ወንጀል ናት ያለችባችሁ ቶሎ መንገዱ ሳይርቅ ቶሎ እንመለስ የወንጀልን ነገር ደግሞ ምሳሌውን ልንገራችሁ ልጅ እያለ በመኪና የተንጠለጠለ ሰው አለ ከእናንተ መሃል ተንጠልጥለህ ታውቃለህ በመኪና ማውራት አይችልም ኡስታዝ ኦኬ ችግር የለም ወንድም መሐመድ ወይ ደግሞ ዮኒ ትግራዋይ ተንጠልጥለህ ታውቃለህ በመኪና አዎ አውቃለሁ ፒክአፕ መኪና ላይ አውቃለሁ ያልተንጠለጠለ የለም ሁላችንም ተንጠልጥለናል መኪና ላይ ማለት ነውና የምታስታውስ ከሆነ ልጅ ሆነም መኪና ላይ ስንንጠለጠል መጀመሪያ ስትንጠለጠል ለፈን ነው ማለት ለቀልድ ነው ለመዝናናት ብለህ የምትንጠለጠለው አይደል ወይ ደግሞ ልጆች ሲያደርጉት አይተህ ነው የምትንጠለጠለው ከልጆች ጋር ፈን ለማድረግ የሆነ በቃ የመጫወት ምናምን ነገር ፈልገህ የምታደርገው ከዚያ በኋላ መኪናው መሄድ ሲጀምርና ልክ አስፋልት ላይ ሲወጣ
ትልቁን መንገድ ይዟል መኪናው። መውረድ አትችልም። ለቀልድ ብለህ የተንጠለጠልክበት መኪና ሌላ መንደር ይዞ ይሄዳል። ያንተ መንደር ያልሆነን እዘላለሁ ካልክ ትፈጠፈጣለህ። አጥንት ሁላ ነው የሚወጣው። ትጋጋጣለህ ማለት ነው። አይ አልዘልም ቁጭ እላለሁ ካልክ ደግሞ ሌላ ሰፈር ውስጥ ነው ራስህ የምታገኘው በስተመጨረሻ። ወንጀል ብዙ ጊዜ እንደዚህ ነው። ብዙ ጊዜ ወንጀል እንደዚህ ነው። ወንጀልም መጀመሪያ ስንጀምር ለፈን ነው የምንጀምረው። ወንጀል የሚባለው ነገር ብዙ ጊዜ እንደዚያ ነው። ወይ ለፈን ነው የምንጀምረው፣ ወይ ከሰው ጋር በቃ ለመመሳሰል ከጓደኛ ጋር ለመመሳሰል ነው ወንጀል የሚጀምረው። ከጀመርክ በኋላ ግን ልክ እንደተንጠለጠልክበት መኪና ስፒዱ እየጨመረ ይመጣል። እያለ የሆነ ቦታ ላይ ስፒዱን መቆጣጠር አትችልም። አስፓልት ላይ ወጥተሃል፣ መውረድ አትችልም። ዝም ብለህ ወንጀሉን እየነዳኸው በስተመጨረሻ ወንጀሉን ጨርሰህ ኡፈይ ተገላገልኩ ስትል ሱብሓነከ ኢና ኩና ሚነ ዛሊሚን ሱብሓነከ ኢና ኩና ሚነ ዛሊሚን። የሁሉም ባሮችህን እንቅስቃሴ የምታውቀው አምላክ ሆይ ስናጠፋ ለምኑኝ፣ ይቅርታ ጠይቁኝ፣ ይቅር እላችኋለሁ ያልከን አምላክ ሆይ ሁላችንም እዚሁ ባለንበት ይቅርታ ለምንሃለን። ይቅርታ አድርግልን ያ ረብል ዓለሚን። አላህ ሆይ ይቅር በለን። እስቲ ሁላችሁም አንዴ ሁላችንም እየሰማን ያለነው አንዴ ምንም እየሰራችሁ ሁኑ፣ ችግር የለው ወንጀል ብቻ አይሁን እየሰራችሁ ያላችሁት ነገር። ካለንበት ቦታ ልባችንን እስቲ ወደ አላህ መልሰን ካለንበት መጥፎ ነገር በአጠቃላይ አላህ ይቅር እንዲለን ከልባችን አላህ ሆይ ይቅር በለን እንበል። በተለይ ከሰላት የራቅን ወንድሞችና እህቶች አላህ ስብሓንሁ ወተዓላ ቁርአን ላይ ብዙ ኒዕማዎችን ይጠቅሳል። እንዲህ ያላደረግኩልህም ይላል። ነገ አላህ ፊት ቀርበን ሰላም አድርጎ ነፍስ ሰጥቶ ሰሞኑን አንድ ጓደኛችንን ቀብረን ነበር። አንድ ጓደኛችንን ስላችሁ በጣም የቅርብ ጓደኛ ነበር፣ አላህ ይርሐመው። ሰሞኑን የቀበርነው አብዱል ሐኪም ይባላል ረሕመቱላሂ ዐለይህ። ያ ወንድማችን አብዱል ሐኪም እንደኛ ሲቦርቅ ነበር፣ ሲዘል ነበር፣ ዘና ፈታ ብሎ ሲኖር ነበር። ዳዕዋ ላይ በጣም ይሰራ ነበር። ልጁ በጣም ጎበዝ ልጅ ነው፣ አላህ ይቅር ይበለው። ወጣት ነው። ቀን ላይ የሆነ ቦታ ሄዶ ጉዳዩን ጨርሶ ምሳ ሰዓት ላይ ገብቶ ከእናቱ ጋር ተጫውቶ ምን ብሎ ገብቶ ተኛ። ዓስር ላይ አልተነሳም፣ በዚያው ነው ያረፈው። እቅድ ነበረው፣ በጣም ብዙ እቅዶች ነበሩት። እኔም ማቀው ከኔ ጋር ተደዋውለን ስናወራ ያወራኝ እቅድ ነበረው። የመጽሐፍ እቅድ ነበረው። መጽሐፍ የመድረስ እቅድ አለኝ፣ መጽሐፌን ሁላ አሁን ሳልጀምር አልቀርም ብሎኝ ነበር። በቅርቡ አልቆየም ማለት በጣም አቅዶ ነበር። ኖርማል ኑሮ ሲለው ነበር። እንደኛ ተኝቼ እሞታለሁ ብትለው ይስቅብህ ነበር። 6 ሰዓት ላይ እንዲያው በተኛህበት ብትሞትስ ብትለው ይስቅብህ ነበር። ምክንያቱም በጣም ጤነኛ ነበር፣ 100% ጤነኛ ነበር። ከእናቱ ጋር ሲሳፈጡ ነበር። ሐታ እሱን የሰሙ ሰዎች ምን ይላሉ? ኡሚ ዘንድሮ ሐጅ መሄድ እፈልጋለሁ ብሎ ከእናቱ ጋር ሲቀልድ ነበር ነው ያሉት። እንደሰማሁት ከሆነ እንደዚህ የነበረ 100% ሰላም የነበረ ሰው ተኝቶ አረፈ። ያ ወንድማችን ቢነሳ አስቡት እስቲ፣ ቢነሳ አላህ ብሎለት ቢነሳ ምንም የሚያደርግ ይመስላችኋል? ተውበት አድርጎ ተመልሶ ቢተኛ ምንኛ ደስ ባለው ነበር። በእርግጠኝነት ከሰራቸው ወንጀሎች ከተሳሳታቸው ስህተቶች መልካም ልጅ እናውቀዋለን። አላህ ስብሐነሁ ወተዓላ በመልካም ረሕመቱ ይየው። አላህ ስብሐነሁ ወተዓላ ረሕመት ያደርግለት። መልካም ልጅ ነው። ወላኪን የሰው ልጅ ነው፣ ይሳሳታል። ሁላችንም እንደምንሳሳተው ማለት ነው። ቢነሳ ከስህተቶቹ ይቅርታ ጠይቆ ተውበት ብቻ አድርጎ ቢመለስ ደስታውን አይችለውም ነበር። ወንድሞቼ እኛ ደግሞ እድሉ አለን፣ እሱ እድል የለውም። አሁን አላህ ይቅር ይበለው፣ አላህ ይርሐመው። ሁላችሁም አንዴ አላህ ይርሐመው በሉ እስቲ። ረሕመቱላሂ ዐለይህ፣ አላህ ይርሐመው። እድል የለውም አሁን خلاص፣ የሱ እድል ዝግ ነው። የኔና ያንተ እድል ግን ክፍት ነው። ተውበት ማድረግ እንችላለን። መዝገባችንን ማጽዳት እንችላለን። መጥፎ ስራችንን ማረም እንችላለን። የተቻለንን ያክል እንኳን
ነቢዩ እኮ ሰለላሁ ዐለይሂ ወሰለም ሁሉ ነገር ላይ 100% ፐርፌክት ሁኑ እኮ አላሉም። ላ ሰድዱ ወቃሪቡ ነው ያሉት። የቻላችሁትን ያክል መልካም ነገር ስሩ፣ የቻላችሁትን ያክል በቃ እኔ ያልኳችሁን ነገር ታዘዙ ነው ያሉት። ማ አመርቱኩም ቢሂ ፈእቱ ሚንሁ መስተጣዕቱም፣ ያዘዝኳችሁን ነገር የቻላችሁትን ያክል ስሩ፣ ራሳችሁን አልፉ፣ ለመድረስ ሞክሩ። ካልደረስንም እንጠጋ፣ መጠጋቱ መልካም ነውና ካለመጠጋት መጠጋቱ በጣም ይሻላል። ስለዚህ ወንድሞችና እህቶች ይሄ ውድ ወንድማችን ዳዕዋው ሴክተር ላይ ስንት ዓመት አብረን ስንሰራ የነበር ነው። የዳዕዋው ዓለም ውስጥ ያስገባኝ እሱ ነው። በነገራችን ላይ ወንድሜ አብዱል ሐኪም አብደላህ የዳዕዋው ዓለም ውስጥ እንድገባ ምክንያት የሆነኝ አንዱ እሱ ነበር። አላህ ይርሐመው። ያ ወንድም ያላገኘውን እድል እኛ አግኝተናል። አልሐምዱሊላህ እድል አለን እኛ። እድላችንን ካልተጠቀምንበት ደግሞ ነገ የሆነ ሰው ልክ አሁን እኔ ቪዲዮ ላይ እንደምናገረው የሆነ ሰው ይመጣና ቪዲዮ ላይ ቁጭ ብሎ ዛሬ አንተ እድል አለክ፣ እድል አግኝተሃል፣ ትናንትና ሙዓዝ ነዚፍ ሲናገር ነበር እድሉን ሳይጠቀም ብሎ ሊናገር ይችላል። እድሏ ሳታመልጠን እንጠቀማት። እድል ደግሞ ሁለቴ አይመጣም አይደለም የሚባለው። ብልጦች ደግሞ እድልን ይጠቀሟታል በደንብ አድርጎ ማለት ነው። ስለዚህ ወንድሞችና እህቶች እንመለስ፣ ተውበት እናድርግ፣ ወደ አላህ እንመለስ። አላህ ይቅር ይበለን።